በባለፈውና በክፍል 1 ቪዲዮ መሰረታዊ የሆነ የእውቀት ክፍተት ያለባቸው አላዋቂነታቸውን አምነው የማይቀበሉ ጥራዝ ነጠቆች በዋናነት ከሚገለጹባቸው 8 ባህሪያት ውስጥ 4ቱን ማየታችን ይታወሳል። ዛሬ በዚህ ቪዲዮ ቀሪዎችን 4 ባህሪያት እናያለን። 5ኛ፣ ስህተታቸውን በፍጹም አይቀበሉም። የጥራዝ ነጠቆች ሌላኛው ዋነኛ የስነ ልቦና ባህሪያቸው ስህተትን ለመቀበል የሚቸገሩበት ነው። ይህ ችግር የሚመነጨው ከተጋነነ የራስ ክብር ወይም ኢንፍሌትድ ኢጎ ነው። ለጥራዝ ነጠቆች ስህተት መስራት የራሳቸውን ዕውቀት፣ ጥንካሬና ማንነት አደጋ ላይ የሚጥል ትልቅ ጉዳይ ነው። የራሳቸውን ማንነት በውሸት ዕውቀት ላይ ስለመሰረቱ ይህ ዕውቀት ሲፈተን ወይም ውሸት መሆኑ ሲጋለጥ ከባድ ስሜታዊ ጉዳት ሊደርስባቸው ይችላል። ስህተትን መቀበል ማለት ደካማነትን ማረጋገጥ ነው ብለው ስለሚያስቡ ከዚህ ፍርሃት ለመሸሽ እውነቱን ለመጋፈጥ ይቸገራሉ። ይህ የስነ ልቦና ምላሽ የውስጣቸውን በራስ ያለመተማመን ችግር ለመደበቅ የሚጠቀሙበት የመከላከያ ዘዴ ነው። ጥራዝ ነጠቆች ለራሳቸው ያላቸውን ዋጋ በውስጣዊ ማንነታቸው ሳይሆን ከሌሎች ሰዎች በሚያገኙት ዕውቅና ላይ ይመሰርታሉ። ስህተት መስራቴ ከተጋለጠ ከሌሎች ላገኝ የምችለው አድናቆት ወይም ክብር ሊቀንስ ይችላል ብለው ያስባሉ። ይህም የደህንነት ስሜታቸውን ስለሚነካ ስህተታቸውን ከመቀበል ይልቅ ለማስተባበል ወይም የሌሎችን ስህተት ለመጥቀስ ወይም ለማጋነን ይሞክራሉ። ጥራዝ ነጠቆች ስህተትን እንደ የመማር ሂደት አካል ሳይሆን እንደ የውድቀት ምልክት አድርገው ይወስዳሉ። እናም ከስህተታቸው ለመማር ወይም ዕውቀታቸውን ለማሻሻል የሚያስችላቸውን ዕድል ያጣሉ። በዚህም ምክንያት በራሳቸው ስህተት ውስጥ ተዘፍቀው ይቀራሉ። 6ኛ፣ ከስምና ዝና ጋር የተያያዘ ውስን ዕውቀት ላይ የተጣበቁ ናቸው። የጥራዝ ነጠቆች ሌላኛው ስነ ልቦናዊ ባህሪ ዕውቀትን ከስምና ዝና ጋር ማያያዝ ነው። ይህ ሪላያንስ ኦን ኤክስተርናል አውቶሪቲ ከሚባል የስነ ልቦና ፍላጎት ጋር ይያያዛል። ጥራዝ ነጠቆች ለራሳቸው ያላቸውን እምነት በራሳቸው ዕውቀት ከመገንባት ይልቅ በታዋቂ ወይም ተደማጭነት ባላቸው ሰዎች ሐሳብ ላይ ይመሰርታሉ። አንድ ሐሳብ እውነት የሚሆነው ታዋቂ ሰው ስለተናገረው ብቻ ነው። ለነሱ የሐሳቡ ትክክለኛነት በምንጩ ስምና ዝና ላይ ብቻ ይወሰናል። ስለሆነም ዕውቀትን የማጣራት የመተንተንና የማረጋገጥ ችሎታቸው ዝቅተኛ መሆኑን በደንብ ያሳያል። ለጥራዝ ነጠቆች አንድ ሐሳብ በሰፊው ተቀባይነት ካገኘ የሐሳቡ እውነትነት ሳይሆን የሰዎች ድጋፍ የበለጠ ያሳስባቸዋል። ስለዚህ እውነትን ከማሳደድ ይልቅ በስምና ከታወቁ ሰዎች ጋር በመመሳሰል ማህበራዊ ተቀባይነትን ለማግኘት ጥረት ማድረግን ይመርጣሉ። ይህንን ባህሪ የሚጠቀሙት በዋናነት በውስጣቸው የሚያውቁትን ደካማ የግል ማንነታቸውን ለመደበቅ ነው። የራሳቸው ጠንካራ አቋም ወይም ዕውቀት ስለሌላቸው የሌሎችን ስምና ዝና ይጠቀማሉ። አንድ ታዋቂ ሰው የጠቀሰውን ሐሳብ በመድገም ራሳቸውን የጥልቅ ዕውቀት ባለቤት አድርገው ለማሳየት ይሞክራሉ። ይህም ከሌሎች ጋር በሚገናኙበት ጊዜ በራስ መተማመን እንዲሰማቸው ይረዳቸዋል። ነገር ግን ይህ የውሸት ማንነት በጥልቅ ጥያቄዎች ሲፈተን የሐሳቡን ምንጭ እንደሚያውቁ እንጂ ዝርዝር ጉዳዩን እንደማያውቁ በግልጽ ያሳያል። ይህ የአስተሳሰብ ዝንባሌ ከሃሎ ኢፌክት አስተሳሰብ ጋርም የተያያዘ ነው። አንድ ሰው ታዋቂ ወይም አድናቆት የሚቸረው ከሆነ በሌሎች ጉዳዮች ላይ የሰጠው አስተያየትም ትክክል እንደሆነ የመገመት ዝንባሌ አለ። ጥራዝ ነጠቆች ይህንን የስነ ልቦና ስህተት ተጠቅመው የራሳቸውን ዕውቀት ለማሳደግ ይሞክራሉ። አንድ ታዋቂ ሰው አንድን ሐሳብ ሲደግፍ የሐሳቡ ትክክለኛነት ከግምት ውስጥ አይገባም። ይልቁንም ታዋቂው ሰው ስላቀረበው ብቻ እንደ ትክክለኛ ዕውቀት ይወስዱታል። ይህ የአስተሳሰብ ዘይቤ ከእውነተኛ ዕውቀት ፍለጋ ይልቅ በዝናና በታዋቂነት ላይ የተመሰረተ ነው። ሌላው ደግሞ ይህ ባህሪ ዕውቀትን እንደ ማህበራዊ ገንዘብ የማየት ወይም ቪዊንግ ኖሌጅ አዝ ሶሻል ከረንሲ ውጤት ነው። ለጥራዝ ነጠቆች ዕውቀት ማለት በሌሎች ላይ የበላይነትን ለማግኘት፣ ስልጣን ለመያዝ ወይም ማህበራዊ ቦታ ለመያዝ የሚያገለግል መሳሪያ ነው። አንድ ሐሳብ ታዋቂ ከሆነ ያ ሐሳብ በውይይት ውስጥ ተጽዕኖ ሊፈጥር የሚችል ማህበራዊ ገንዘብ ይሆናል። ስለዚህ የሐሳቡን ትክክለኛነት ከመመርመር ይልቅ ተጽዕኖ የመፍጠር አቅሙ ላይ ብቻ ትኩረት ያደርጋሉ። ለዛም ነው በንግግራቸው ሁሉ በቻሉት መጠን
የሌሎች ታዋቂ ሰዎችን ስም የመጥራት ሱስ ያለባቸው፣ ንግግራቸውና ሐሳባቸው በአብዛኛው የተውሶ ነው። 7ኛ ግትሮች ናቸው። የጥራዝ ነጠቆች ሌላው የስነ ልቦና ባህሪያቸው የሐሳብ ግትርነት ወይም ኢንፍሌክሲብል ማንነታቸው ነው። ለጥራዝ ነጠቆች የራሳቸውን ሐሳብ መለወጥ ማለት ማንነታቸውን መለወጥ ማለት ነው። ምክንያቱም ራሳቸውን የገነቡት በውሸት ዕውቀት ስለሆነ የራሳቸውን ሐሳብ መለወጥ ከዚህ በፊት የተናገሩት ነገር ሁሉ ዋጋ ቢስ እንደነበር ማሳየቱ ብቻ ሳይሆን ደካማነታቸውንና ስህተታቸውን ማጋለጥ ነው። በዚህም የተነሳ አዲስ ማስረጃ ወይም የተሻለ ምክንያት ሲቀርብላቸው እንኳን ከእውነቱ ይልቅ የውስጣቸውን ስሜታዊ ምቾት ለመጠበቅ ይመርጣሉ። የሐሳብ ግትርነታቸው በውይይት ወቅት በቀላሉ የሚታይ ሲሆን ሁሌም አዲስ መረጃ ሲቀርብላቸው ለመከራከርና ለማስተባበል ይጣደፋሉ። ሐሳብን እንደ ሁኔታው ያለመለወጥ ችግር ሌላው ስነ ልቦናዊ ገጽታ የአመለካከት ማስተካከያ ፍርሃት ወይም ፊር ኦፍ አቲቱድ አጀስትመንት ነው። ጥራዝ ነጠቆች የራሳቸውን ሐሳብ መቀየር ከውስጣቸው ካለው የራስ ግምት ጋር ይጋጫል ወይም በአእምሯቸው ኮግኒቲቭ ዲዞናንስ እንዲፈጠር ያደርጋል። የራሳቸው አመለካከት ከእውነት ጋር ሲጋጭ ይህንን ክፍተት ለመሙላት ቀላሉ መንገድ ማስረጃውን ከመቀበል ይልቅ የራሳቸውን አስተሳሰብ ማጠናከር ነው። ለምሳሌ በአንድ የኢኮኖሚ ፖሊሲ ላይ የተሳሳተ አመለካከት ካላቸው የተሻለ ማስረጃ ሲቀርብላቸው እንኳን አመለካከታቸውን ከማረም ይልቅ የኢኮኖሚክስ ባለሙያዎችን ብቃት ሊጠራጠሩ ይችላሉ። ሐሳብን የመለወጥ ችግር ከማሰብ ችሎታ ወይም ኢንቴሌክቹዋል ካፓቢሊቲ ጋርም የተገናኘ ነው። ጥልቅ አስተሳሰብ ያላቸው ሰዎች የራሳቸውን ሐሳብ የመመርመር የመፈተሽና ከሌላው አስተሳሰብ ጋር የመለዋወጥ ችሎታ አላቸው። ጥራዝ ነጠቆች ግን ይህ ችሎታ የላቸውም። የራሳቸውን ሐሳብ ወይም ግምት ማስጠበቅ ላይ ብቻ ስለሚያተኩሩ የሐሳባቸውን ድክመት መገምገም አይችሉም። ይህም ከማንኛውም የሐሳብ ውይይት የሚያገኙት ጥቅም የለም ማለት ነው። የሐሳብ ግትርነት ከእውነት ወይም ዕውቀት ፍለጋ ይልቅ የውሸት ማንነትን ለመጠበቅ የሚደረግ የስነ ልቦና ትግል ነው። 8ኛ የሌላውን ዕውቀት ያጣጥላሉ። የጥራዝ ነጠቆች ሌላኛው ጥልቅ ስነ ልቦናዊ ባህሪ የሌላውን ዕውቀት ማጣጣል ነው። ይህ የሚመነጨው ከስልጣን ስጋት ወይም ትሪት ቱ አውቶሪቲ ነው። ጥራዝ ነጠቆች ዕውቀትን እንደ ማህበራዊ ስልጣን ስለሚመለከቱ ከነሱ የተሻለ ዕውቀት ያለው ሰው ሲያገኙ የራሳቸው ስልጣንና ዋጋ አደጋ ላይ እንደወደቀ ይሰማቸዋል። ይህ ስሜት የሚመጣው በራሳቸው ዕውቀት ላይ ከሚያዩት ክፍተትና በውስጣቸው ካለው የደህንነት ስሜት ማጣት ነው። በዚህም የተነሳ የሌላውን ዕውቀት በቅንነት ከመቀበል ይልቅ ምላሽ ለመስጠት ወይም ለማጣጣል ይሞክራሉ። ይህም የራሳቸውን ቦታና ክብር ለመጠበቅ የሚጠቀሙበት የመከላከያ ዘዴ ነው። ይህ ባህሪ ከማህበራዊ ንጽጽር ወይም ሶሻል ኮምፓሪዥን ጋርም በጥብቅ የተቆራኘ ነው። ሰዎች የራሳቸውን ዋጋ ከሌሎች ጋር በማወዳደር ይገመግማሉ። ጥራዝ ነጠቆች ይህንን ንጽጽር እንደ ውድድር ስለሚወስዱት ባገኙት አጋጣሚ ሁሉ ከሌላው ሰው የላቀ እንደሆኑ ለማሳየት ይሞክራሉ። አንድ ሰው የተሻለ ዕውቀት እንዳለው ሲሰማቸው ያንን ሰው ዝቅ ለማድረግና የዕውቀቱን ዋጋ ለመቀነስ ይሞክራሉ። ይህንንም የሚያደርጉት በግል ጥቃት፣ የጉዳዩን ትክክለኛነት በመጠራጠር ወይም የአውድ ስህተት በመፍጠር ወይም በማጋነን ነው። የሌላውን ዕውቀት ማጣጣል ሌላው ስነ ልቦናዊ ገጽታ የቅናት ስሜት ወይም ኢንቪ ነው። ጥራዝ ነጠቆች ሌሎች ሰዎች ጠንካራ ዕውቀት ስላላቸው በእጅጉ ይቀናሉ። ይህ ቅናት የራሳቸውን ድክመትና ክፍተት ያስታውሳቸዋል። በዚህም ምክንያት ከቅናት ስሜት ለመገላገልና የራሳቸውን የውስጥ ስሜት ለማረጋጋት የሌላውን ዕውቀት ያጣጥላሉ። ይህ ባህሪ በጥላቻ አስተሳሰብ ወይም ማልሼስ ኮግኒሽን ሊገለጽም ይችላል። ጥራዝ ነጠቆች የሌላውን ሰው ዕውቀት ለማጣጣል ሲሞክሩ ጥቃታቸው በጉዳዩ ላይ ወይም በሐሳቡ ላይ ብቻ ላይሆን ይችላል፣ በግለሰቡ ማንነት ላይም ያነጣጠረ ይሆናል። ለምሳሌ የግለሰቡን ዕውቀት ከማጣጣል በተጨማሪ የግል ታሪኩን ወይም ውሳኔዎቹን በመጥቀስ ጥቃት ይሰነዝራሉ። ከዛም ጉዳዩን ከሐሳብ ልውውጥ ይልቅ ወደ ግለሰባዊ ግጭት ይቀይሩታል። ለዛሬ አበቃው። መልካም ሁሉ ከእናንተ ጋር ይሁን።